ገባሽ ላግባሽ እሺ የምራግባኝ ሄደው ሰው አለ ብዬ እና አሁን ደግሞ ከሱ ጋር ተለያይተናል ምናምን እና ይህንን ነገር ደግሞ ግዴታ አብሮኝ የሚሄድ ሰው ከሌለ ፕሮሰስ ፌል ያደርግብኛል እና አሁን እሱ ለማድረግ ደግሞ በጣም ጨንቆኝ አስቤ ዳኒን ቀጥሬዋለሁ ዛሬ ይህንን ነገር ላማክረው ማለት ነው። እና ያው ጓደኛዬ ምናምን ነገር እና ብጠይቀው እሺ ይለኛል ብዬ አስባለሁ። ያው ጥሩ ነገር ስለሆነ ምናምን እና እስቲ እንሞክር አይደለ? እሺ የሚለኝ አይመስላችሁም? ምን ይመስላችኋል እናንተ? እኔ እሺ ይለኛል ብዬ አስባለሁ። ከጠራሁት አንድ ሰዓት ምናምን አልፎኛል፣ እየጠበኩት ነው። እስካሁን ድረስ አልመጣም። እንግዲህ ዳኒ እና ግን ጋይስ እንዴት ነው እንደዚህ ልለው የምችለው? እስቲ ሞራል ሆኖኝ ድፍረት ሆኖኝ ምናምን ነገር እሺ ይለኛል ብዬ አስባለሁ። አሜሪካን መሄድ የሚጠላ ሰው ያለ አይመስለኝም። ነው እንግዲህ ዳኒ እየመጣ ነው ብዬ አስባለሁ። ዳኒ እንዴት ነህ? አለለ እንዴት ነህ? ሰላም ነው። ሰላም በላቸው። ዩቲዩብ እየቀረስኩ ነው። ኦኬ ሰላም እንዴት ናችሁ? ደህና ናችሁ? የያው ቤተሰቦች ዛሬ እንግዲህ አላወኩም ቀረጻ እንዳለና በያው ዩቲዩብ እንግዲህ ለምን እንደመጣሁ አላውቅም። እንዴት ናችሁ? ብቻ ቤተሰቦች ያው ሰርፕራይዝ ስለሆነ ነው በኔ ያው በዛውም ቪዲዮ ልቀርጽ ብዬ ነው። ኦኬ ሰርፕራይዝ? አዎ ሰርፕራይዝ አለ ላንተ። ሰው ማስቸገር ጋይስ እኔ እቺ ልጅ ሁሌ እንደተቸገረችልኝ እንግዲህ ያው ላንተ ያለኝን ክብር ፍቅር ምናምን ታውቃለህ። ወርቅ ሊደረግልኝ ነው መሰለኝ። እንግዲህ እስቲ ከወርቅ በላይ የሆነ ነገር እስቲ ገምት። ለሰጪዎች ከወርቅ የሆነ ከፍ ያለ ነገር ሌላ በጣም ላይክ ብዙ ሰው የሚፈልገው ነገር ብዙ ሰው የሚመኘው ነገር ምናምን በቃ ከባድ ነገር እስቲ አስብ። መቼም ቤት አትሰጪኝም እውነት ለመናገር ቤት በቃ ምናምን መኪና ቁርጥ ምናምን መኪና አለ ብዬ አለ። እሺ እኮ ለዛ ብዬ እኮ ቤት እኔ እንጃ አላውቅም እውነት ለመናገር ከዚህ በላይ ትልቅ ነገር መገመት ምን ሊሆን ይችላል? ብዙ ሰው የሚመኘው ነገር እኔ የሆነ ስሞክረው የነበረ ነገር ነው እና ተሳክቶልኛል እና በዛ ነገር ላይ ደግሞ ያው አንተን የሰርፕራይዙ ተካፋይ ላደርግህ አስቤ ነው። ያው ምን እንደሆነ ባላውቅም ስለተሳካልሽ ግን በጣም ደስ ብሎኛል እውነት ለመናገር። የሰው ልጅ የሆነ ነገር ሞክሮ ሲሳካለት ደስ ይላልና እውነት ስለተሳካልሽ ደስ ብሎኛል በዚህ አጋጣሚ። አመሰግናለሁ በጣም እና ዳኒዬ እሺ ምን መሰለህ መጀመሪያ የተሳካልኝን ነገር ልንገርህ። አሁን ንገሪኝ። ኦልሬዲ ከጠራሽኝ እንግዲህ ልነግሪኝ ነው አይደል? ነው ልንገረው ጋይስ ለኔ ያለው የሚነገረው ነው። አይ አንድ ላይ ልንገራችሁ ብዬ ነው። ሰርፕራይዝ ነው። ሰርፕራይዙ ነገረን እንግዲህ እንስማ። ለኔ የተሳካልኝ ነገር የአሜሪካ ፕሮሰስ እንዳለኝ ታውቃለህ? ከዚህ በፊት የሆነ ጊዜ አልነገርኩህ? አዎ ግን ቆይቷል ነገር። እሺ እና አሁን እሱ ተሳክቶልኛል። አትከልጂ የምር ዳኒዬ። ዋው ኮንግራ እግዚአብሔር በጣም እና ጥለሽ ልትሄጂ ነው? ማርያም ደስ ይላል በጣም። ጥቂትማ እንዴት ሄዳለሁ? ዋው ሳይሆን ጌታን እንኳን ደስ አለሽ ማለት አሁን ነገሮች ከባድ በሆኑበት ሰዓት ላይ እንደዚህ አይነት ነገር መሳካቱ ምናምን ነገር በጣም ደስ ይላል። እንኳን ፈጣሪ ረዳሽ ማለት ፈልጋለሁ። በጣም ደስ የሚል ነገር ነው የተፈጠረው። በጣም እኔ ራሱ በቃ አልጠበቅኩኝም ነበርና ሲደወልልኝ ሄጄ ሳረጋግጥ እውነት ሆኖ አገኘሁትና በጣም ደስ ብሎኛል። መጀመሪያ ባይዘው የነገርኩት ከጓደኞቼ ከቤተሰቦቼ ላንተ ነው። ዋው ለዚህ ነገር መመረጥህ ትልቅ ነገር ነው። ባይዘው አመሰግናለሁ። እና ደግሞ የሆነ ረጅም ጊዜ የጠበቅሽው ነገር ስለነበር ምናምን የሆነ ጊዜ በፊት ነው ያወራነው። እኔ ከዛ ዓለም መጠይቅሽ ማላቅም አንቺን ባወርተሽ ስለማታውቂ ግን በጣም ነው ደስ ያለኝ በእውነት የሆነ በጣም የምትፈልጊው ነገር ሲሳካ ደስ ይላል እና አንቺ ደግሞ ረጅም ጊዜ ይሄን ነገር ጠብቀሽ ፈልገሽው ስለነበረ በጣም ደስ ነው ያለኝ። እውነት ደስ ይላል። በጣም ደስ ብሎኛል። እና ዳኒዬ ለአንተ ደግሞ ሰርፕራይዙ ያንተን ልቀጥል። ብድር ጠይቀኝ ነው እንዴ? አሁን ለፕሮሰስ ብር ጠይቀኝ ነው ብር ጠይቀኝ። ሁሉንም ነገር ጨርሻለሁ። እሺ ከዚህ በላይ ሌላ ሰርፕራይዝ አለው? ይሄ የመሰለ ሰርፕራይዝ ነገር? እሺ አዎ ሰርፕራይዙ ያው አንተን የሚያካትታል ብያለሁ። እስቲ ገምት። እኔንማ እንዴት ያካትታል? እየደረሰው ለአንቺ ነውና እንዴት እኔን ያካትታል? ደስ ብሎኛል። አንቺ እንደዚህ ሆነ አላውቅም። እኔን በምን አይነት መልኩ ሰርፕራይዝ ማድረግ ወይ ደግሞ
መድረሱ አንቺ እንደዚህ አይነት እድል መፈጠሩ እግዚአብሔር ስለረዳሽ ምናምን አምሶ ሀፒ በጣም ደስ ብሎኛል። እና ያ ደስ የሚያሰኝ ነገር ነው። ለእኔ እውነትም ሰርፕራይዝ ነው። የአንቺ ስኬት ማለት የአንቺ ደስታ ማለት ጓደኛዬ እህቴም ነሽ እና የአንቺ ደስታ ስኬት ማለት የኔም ስኬት ነው። ገባሽ? በዛ ደስተኛ ነኝ። አላውቅም ሰርፕራይዙ እንደሆነ ምን መሰለክ ፕሮሰሱን ስጀምረው የዛሬ 2-3 ዓመት አካባቢ ነው እና የዛኔ ደግሞ ፍቅረኛ እንደነበረኝ ታውቃለህ። እና ፕሮሰሱን ስሞላ ያው የዛኔ እሱ እያለ ሲንግል ነኝ ብዬ ምናምን መሙላት አልችልም እና ፍቅረኛ አለኝ ብዬ ነበረ ፎርም የሞላሁት። አይሚን ኦልሬዲ እስካሁን ትጋባላችሁ ብለው ያስባሉ እነሱ እና ፍቅረኛ አለኝ ብዬ የሞላሁት ፕሮሰሱን እንደተለያየን ደግሞ ታውቃለህ። የተፈጠረውን ነገር ምናምን ታውቃለህ። እና አሁን ምን መሰለህ ከባዱ ችግር የተፈጠረው ፕሮሰሱን ግዴታ አግብቼ የሆነን ሰው መሄድ አለብኝ ፕሮሰሴ ፌል እንዳያደርግ ማለት ነው። እና ያንን ነገር ደግሞ ለማድረግ በዚህ ሰዓት ፍቅረኛ ምናምን እንደሌለኝም ታውቃለህ። እና ለአንተም ነው ደግሞ ሰርፕራይዝ ያልኩ ምን መሰለህ ከቤተሰብ ጋር አውርተንበት ተማክረን ምናምን ነገር ላይክ እንዴት ልበልህ ይቃሽ የሆነ ፌቨር እንድትሰራልኝ ነው ዳኒ። የምን ፌቨር ማለት ምን አይነት ፌቨር? ምን መሰለህ እንጋባና የውሸት ከዛ ፕሮሰሱን ፌል እንዳያደርግ ማለት ነው ለኔ። እና ከዛ እዛ ከሄድክ በኋላ ከፈለክ ትፈታኛለህ፣ ከፈለክ ሁሉን ነገር ማቋረጥ እንችላለንና ሙሉ ወጪውን እኔ እሸፍናለሁ። ዳኒ የምር ስለጨነቀኝ ነው የጠየቅኩ። ማለት በዚህ ሰዓት ማንንም ይሄን ነገር ላማክረው የምችለው ሰው የለም፣ ላስጨንቀው የምችለውም ሰው ሌላ ሰው የለም። ለዛ ነው አይ አይደለም። አሁን እንደዚህ አይነት ጥያቄ ምን ማለት ነው? አግባኝ ማለት ገባሽ አይደለ? የሰው ልጅ የራሱ ብዙ ፕሮግራም ይኖረዋል፣ የራሴ ብዙ እቅድ ይኖረኛል ምናምን እና እቅዴን አላወቅሽውም፣ ፕላኔን አታውቂውም ምናምን እና ከመሬት ተነስተሽ አሁን እኔን አግባኝና አሜሪካ ልውሰድ ማለት ያው ካለሽበት ነገር አንጻር ምናልባት ትክክል ልትሆኚ ትችያለሽ። መጠየቁ ያው ካለሽ ቅርበት አንጻር ለእኔ እኔን መጠየቅ ወይ ምናምን ነገር ቀላል ሊመስልሽ ይችላል። ግን በዚህ ሰዓት ላይ በመጀመሪያ የውሸት ጋብቻ በህይወቴ ማድረግ የማልፈልገው ነገር ነው። ገባሽ? የውሸት ትዳር አልይዝም። ሲቀጥል ደግሞ ያው አሁን ፕላኔም አይደለም ከሀገር መውጣት ፕላኔም አይደለም። ፕላኔ ቢሆን በጣም ብዙ ኦፖርቹኒቲዎች አሉኝ። ግን እኔ ፕላኔ አይደለም አሁን ከሀገር መውጣት እና ማግባትም ደግሞ አልችልም። ምክንያቱም ብዙ የራሴ ላይፎች ሊኖሩ ይችላሉ። ገባሽ አይደለ? ይሄ ሊስተካከል የማይችል ተጽዕኖ የሚፈጥር ነገር ነው። በጀርባዬ ምን እንዳለ ምናምን አታውቂ። ይሄ ውሸት ጋብቻ እኮ ነው ዳኒ። እና ደግሞ እኮ አሜሪካ ልውሰድህ ነው ያልኩህ። አልፈልግም። ይኸውልሽ የውሸት ጋብቻ ማድረግ አልፈልግም። ተረዳሽኝ? አሜሪካ መሄድ አትፈልግም? አልፈልግም። ምክንያቱም አሁን ላይ ፕሮግራሜ አይደለም አሜሪካ የመሄድ ፕሮግራም አይደለም አሁን ያለኝ። ገባሽ? የመስራት ብዙ ነገሮችን እዚህ ሰርቼ የሆነ ደረጃ ላይ መድረስ ፈልጋለሁ። ያ ነው ፕላን። ገባሽ እኮ ሄደህ ተዝናንተህም ቢሆን ትመለሳለህ። በቃ ነው። ገባሽ አይደለ? እንዴት ነው አሁን የውሸት አግባኝና በምን አይነት መንገድ ነው የምታስበው? ቤተሰቤም ላይ ከኔ ያለሁበት ጭንቀት ከገባ ማለት ቤተሰቤም ብዙ ነገር ከኔ ይጠብቃል ምናምን ነገር እና ይሄን ፌቨር እንድትሰራልኝ ነው ዳኒ። ፕሊዝ እየጠየቅሽኝ ያለሽው እኮ ቀላል ነገር አይደለም። ገባሽ አይደል? ይሄ እኮ የኔንም ህይወት ነገ ያበላሻል፣ ያንቺንም ህይወት የሚያበላሽ ነገር ነው። የውሸት ጋብቻ እንደሆነ እኮ ሁሉም ሰው ያውቃል። ኖ የውሸት ጋብቻ ብሎ ነገር የለም። ገባሽ አይደል? እንዴት ነው ከዚህ በኋላ አንቺን አገባሁሽ ማለት መፍታት አለብኝ አይደል? ሌላ ትዳር ለመመስረት የውሸት ነው ምናምን ብለሽ የምታሰባቢው ነገር አይደለም። ገባሽ? ነገ ፋይል ይዞ ይወጣ ከዚህ በፊት አግብቶ ነበር መፍታት አለበት ሲባል የትኛዋ ሴት ነገ በህይወት የምትመጣዋ ሴት እንዴት ነው ይሄን ነገር ለውሸት ምናምን ብዬ አክሰፕት የምታደርገኝ? ገባሽ? የውሸት ነው ያገባሁት ብዬ አክሰፕት ታደርገኝ ነች። ፕላስ ደግሞ እኔ አሁን ላይ ይሄ አይደለም ፍላጎት። ገባሽ? ይሄ አይደለም መውጣትም አይደለም እቅዴ። ብዙ የተለያዩ የራሴ አላማዎች አሉ። ዳኒ ፕሊስ በእናትህ እኔን ተረዳኝ። ደስ ብሎኛል ለፕሮሰሱ እግዚአብሔር ስለቀናሽ ደስ ብሎኛል። ግን ደግሞ እንደዚህ አይነት ፌቨር እኔ ልሰራልሽ ማንንም በዚህ ሰዓት ላይ የውሸት ጋብቻ የመስረት ፍላጎት የለኝም። ነገ ደግሞ የመፍታትን ፍላጎት የለኝም። ፕላስ ደግሞ እዚህ ሆኜ ብዙ ነገር የመስራት እቅድ ነው እንጂ ያለኝ አሁን ላይ የመውጣት እቅድም የለኝም። ምናልባት ወደፊት ልወጣ እችላለሁ፣ ግን አሁን ላይ እቅዴም አይደለም።
ኧረ ዳኒ ፕሊስ እኔን ተረዳኝና ማለት ቆይ እንዴት ነው አንተ እያሰብክ ያለው? ምን ችግር አለው? አሜሪካ እኮ ነው ልሰደኝ እያልኩ ያለሁት። ለምን ይሄ እኮ ለኔ እኮ ትልቅ ነገር አይደለም እኮ ትልቅ ማለት ትልቅ ነገር አይደለም። ብዙ ሰው እኮ የሚመኘው ነገር ነው ዳኒ። ብዙ ሰው ስለተመኘው እኮ ነው ይመኘዋለሁ ማለት አይደለም። ተረዳሽ? በጣም ሁሉም ሰው ስለወደደው ነው ይወደዋለሁ ማለት አይደለም። እኔም የራሴ ፐርሰናሊቲ አለኝ፣ የራሴ እቅድ አለኝ። ገባሽ? እኔ በነገራችን ላይ ብዙ ሰው አሜሪካ ውጪ ምናምን ሲባል የሆነ ቁጭ ብሎ ብር የሚሰበሰብ የሆነ ልክ እንደ ቅጠል የሚሰበሰብ ምናምን የሚመስላቸው በጣም ደስ የሚላቸው ነገር አለ። ግን ከዛ ጀርባ ምንድን ነው ያለው? ተለፍቶ ተጥሮ ልክ እንደ ኢትዮጵያ ጥረን ግረን እንደምናገኘው ከዛ በላይ ነው። ጥረን ማንኛውም አውሮፓ ቢሉ አሜሪካ ቢሉ ደም ተተፍቶ ነው ብር የሚመጣው እንጂ በነፃ አይመጣም። እና ምንም ሀገሩ ላይ አሁን ዳኒ እየሰራ ነው እንዳለው እኔ ምንም አይደለም ያለው። እኔ ዳኒን ያደግፋለሁ በነገራችን ላይ ማለት ነው። የሆነ ቁጭ ብላችሁ የምታመጡት ብር ምናምን ነው የሚመስለው። እዛ ክፍለ አዲስ አበባ ወይንም እኛ ሀገር ኢትዮጵያ ላለ ሰው እንደዛ ነው። ግን ድካሙን ያየ ያውቀዋል። የተሻለ ቦታ አይደለም የተሻለ ሀገር አይደለም እያልኩሽ አይደለም። የተሻለ ሀገር ነው የተሻለ ቦታ ነው። ግን አሁን ላይ ያ አይደለም የኔ እቅድ። አሁን ላይ ከሀገር የመውጣት እቅዱ የለኝም። ከምንም በላይ ደግሞ የማግባት እቅዱ የለኝም። ተረዳሽ? የማግባት የመፍታትም እቅዱ የለኝም እኮ ጋብቻው እኮ ለአንቺ ፕሮሰስ ሲባል ወይ ደግሞ አንቺ ራስሽን ነገር እንዳይበላሽ ስትይ የኔ ላይፍ ላበላሽልሽ አልችልም። ዳኒ ካለን ቅርበት አንጻር ይሄን ለኔ ብታደርግልኝ የፈለገ ያክል ቅርበት ሊኖር ይችላል። ነገ ህይወቴ ወይ ደግሞ ታሪኬን ሊያበላሽ የሚችል ነገር አላደርግም ለማንም ሰው። ተረዳሽ? እሺ ውሸት ማግባት ነው የማትፈልገው? አልፈልግም። እሺ የምር አግባኝ። አንቺ ያምሻል እንጂ እሺ እኔ ቢጨንቀኝ እኮ ነው ዳኒ። ያማታል ቢጨንቀኝ እኮ ነው ዳኒ። በእናትህ ምን ማለት ነው? የሆነ ታግባኝ ማለት ያ ልክ ነሽ? ጤነኛ ነሽ? እንዴት ጓደኛሞች ነን? አንቺ ለኔ ለአንቺ ጓደኛሽ ነኝ ወንድምሽ ነኝ እያልኩሽ የሆነ ታግባኝ ማለት ምን ካለሁበት ጭንቀት አንጻር እኮ ነው ዳኒ። ተረዳኝ ፕሊዝ። አንቺ ፈጣሪን አፈር እንዴ የሆነ ታግባኝ እስቲ ምን አይነት ቀልድ ነው የምትቀልጂው? ገባሽ? አንዳንዴ ለምትናገሪያቸው ነገሮች የሆነ ኃላፊነቱ ሰጂ ቢያንስ 1-2 ደቂቃ ቆም ብለሽ አስበሽ ወይ 1-2 ሰከንድ ቆም ብለሽ አስበሽ መልሽ። እንዴት ነው ከመሬት ተነስተሽ አይ በቃ ውሸት ካሉ የሆነ ታግባኝ ከዚህ የሆነ ልፍታሽ ለምን ትፈታኛለህ? ያ በኔ እኮ የራሴ ብዙ ህይወት ይኖረኛል ነገ ላይ። እኔ ካንቺ ጋር ከእህትና ከወንድምነት ያለፈ ምንም ነገር የለኝም። ተረዳሽ? ምንም ነገር ካንቺ ጋር ሊኖረኝ አይችልም። እንዴት ነው ማገባሽ? እንዴት ነው ካንቺ ጋር መሆነው? ያው ደግሞ ጭራሽ ጥያቄ ወደ ፍቅር ጥያቄ ሊቀይሩ ነው እንዴ? ቢጨንቀኝ እኮ ነው ዳኒ። በእናትህ ተረዳኝ። የፈለገ ሊጨንቅሽ ይችላል፣ የፈለገ ስትረሱ ልትሆን ይችላልሽ። እኔ እንደዚህ ጥያቄ መጠየቅ ማለት እሺ ቤተሰቦች ምን ልበላቸው ዳኒ? አይመለከተኝም። ከፈለግሽ ሌላ ሰው ፈልገሽ ሌላ ሰው አግብተሽ ሌላ ሰው ይዘሽ ሂጂ። ፍላጎት ያላቸው ሰዎች ይኖራሉ። እንደ የምቀራረበው ምግባባው ሰው የለም። ቢያንስ አንተን እኮ የውሸት አግባኝ ያልኩ እንግባባለና ላይ ጓደኛ መሆን ስለሆነ ከፍለውሽም እንደዚህ አይነት ኦፖርቹኒቲ መጠቀም ይፈልጉ ሰዎች አሉ። እነሱ ሰዎች እኔ ፈልጌ ቢሆን አገናኝሻለሁ። ከነሱ ጋር ሆነሽ ነገሮችን ለማስተካከል ሞክሪ። እኔ ግን የማግባትም የውሸትም የሆነት የማግባትም የመፍታትም አሜሪካ የመሄድም ፍላጎት አሁን ላይ የለም። ዳኒ ፕሊዝ የኔ ቀዴ ነው። አመሰግናለሁ ለተናገርሽው ነገር ግን ኃላፊነት ወስጃለሽ ማለት ከዚህ በኋላ እኔና አንቺ የሚኖረን ነገር ጥሩ አይሆንም። ተረዳሽ? ቢያንስ ለፕሮሰሱ እሺ ስለተጨነቅሽ ነው ማለት ነው። እንዴት ነው የሆነ ታግባኝ ብለሽ የምትጠይቅ? የሆነ ታግባኝ ያልኩህ እኮ ስለጨነቀኝ ነው ዳኒ። ላይክ የውሸት አግብቼ መፍታት አልፈልግም አልካ። ስለዚህ እውነት ላገባሽ አይደብርሽም? እንደዚህ ብለሽ ስትናገር ስለ ሰው ህይወት ምናምን አታስቢም? ስለ ራስ ህይወት ምናምን ማሰብ የለብሽም? ዳኒ ተረጋጋሽ። እየተቆጣኸኝ እኮ ነው። እሺ ለማንኛውም አመሰግናለሁ። የጠራሽ ለዚህ ከሆነ መልካም ነገር ይግጠምሽ። ነገሮችን ከኔ ጋር ሳይሆን ከሌሎች ሰዎች ጋር ነገር ማድረግ እንደዚህ አይነት ፕሮሰስ ገብተው መሄድ የሚፈልጉ በጣም ብዙ ሰዎች አሉ። ከፍለው ቢሆን ራሱ የሚሄዱ ሰዎች አሉና እነሱ ጋር ድልሽ ሞክሪ። እኔን ግን ስለጠራሽኝ አመሰግናለሁ። እንኳን ደስ አለሽ ዳኒ። እንኳን ደስ አለሽ። አይደለም እንደምታስበው አይደለም እኮ እሺ፣ አይደለም ያለን ግንኙነት ጓደኝነታችን ማጣት አልፈልግም ታውቃለህ። ስለዚህ አልፈልግም እኮ እሺ፣ ተረጋጋ። ነገር ብትይኝ አልፈልግም። እሺ ተረጋጋሽ። በቃ ፕሮሰሱን ፈጣሪ ይርዳሽ። መልካም ነገሮች ያጋጥሙሽ። እኔ የማውቃቸው ሰዎች ካሉ እንዲያገኙሽ አደርጋለሁ። ከዛ ባለፈ ነገር እኮ እሺ፣ እንድትቀየመኝ አልፈልግም ማለት እኮ እሺ፣ ተረጋጋ። አሳልፊ ሊል በዛ ተረጋጋ። እንደዚህ ሆነ እንዴት ነው? ኖ ተረጋግቻለሁ እንዴ ልክ ነሽ እንዴ? ምን አይደለም። እሺ ላስረዳህ አንዴ። አታስረጂ። አልፈልግም። አንዴ ዳኒ ፕሊዝ። ኖ ያ በእናትሽ አትታገኝ
ያምሻል ልክ አይደለም እኮ ያልሽው ነገር በጣም ነው የሚደብረው። ጌታ አሪሽ እኮ ለገጭሽ ምንድነው ለስልክ አንተ ግን በጣም ክፉ ሰው ነህ። ልንገርህ አይደለም በጣም አመሰግናለሁ። እንኳን ክፉ አይደለም ምንድነው አንተ ግን ጓደኛ ሆኜ እንደዚህ ጭንቀት ውስጥ ሆኜ አንድ ቀን ለመረዳት አትሞክርም? አልኩሽ እኮ ለመረዳት ሞክራለሁ። ነገሮችን ለማስተካከል ምናምን የማውቃቸው ሰዎች ካሉና ኮንታክት እንዲያደርጉሽ አደርጋለሁ። በቃ እኔን ግን ተይኝ እንዴ። ዳኒ ፕራንክ ነው። አፊ በእናትሽ እግዚአብሔር ፕራንክ ነው።